እንኳን ለብርሃነ ትንሣኤው በሰላም በፍቅርና በደስታ እንዲሁም በጤና አደረሳችሁ። ትንሣኤ የሚለው ቃል የግዕዝ መገኛ ነው። ተነሳ ወይም ደግሞ ተንሥአ የሚል ግስ ሲሆን ትርጉሙ መነሳት፣ አነሳስ፣ አዲስ ሕይወትን ማግኘት ማለት ነው። ትንሣኤ በየመልኩ በየአይነቱ ሲተረጎም 5 ክፍል አለው። የመጀመሪያው ትንሣኤ ህሊና ነው። ይህ ማለት ተዘክሮተ እግዚአብሔር ወይም ደግሞ እግዚአብሔርን ማሰብ ማለት ነው። ሁለተኛው ትንሣኤ ልቡና ነው። የዚህ ምስጢር ቃሉ ደግሞ እግዚአብሔርን መስማትና በንስሐ እየታደሱ በህይወት መኖር ነው። ሶስተኛው ትንሣኤ ለጊዜው ወይም ደግሞ በተአምራት የሙታን በስጋ መነሳት ነው። ነገር ግን በድጋሚ ሌላ ሞት ይከተለዋል። አራተኛው ትንሣኤ ክርስቶስ ነው። በስልጣኑ ሞትን ድል አድርጎ መነሳቱን ያመላክታል። የርዕሰ ትምህርታችን መነሻም ይህ ነው። አምስተኛውና የመጨረሻው የትንሣኤ ደረጃ የባህሪ አምላክ የጌታችንና መድኃኒታችን ኢየሱስ ክርስቶስን ትንሣኤ መሰረት ያደረገ ትንሣኤ ዘጉባኤ ሲሆን ይህም ከዓለም ህልፈት በኋላ ሰው ሁሉ እንደየስራው ለክብርና ለውርደት ለጽድቅና ለኩናኔ በአንድነት የሚነሳበት የዘላለም ትንሣኤ ነው። እንግዲህ የትንሣኤ በዓል በሚስጥሩም በይዘቱም ከኦሪት በዓለ ፋሲካ ጋር ስለሚመሳሰል ፋሲካ ተብሎ ይጠራል። ፋሲካ ማለት በዕብራይስጥ ቋንቋ ፌሳህ በጽርዕ ማለት ነው። ይህም በግሪክ ሲሆን ስሃ ይባላል። ይህም ወደኛው ግዕዝና አማርኛ ቋንቋ ሲመለስ ፍስሃ ማለት ደስታ ማለት ነው። እድወት ማለት ደግሞ ማዕዶት መሻገር መሸጋገር ማለት ሲሆን በዓለ ናዕት ወይም ደግሞ የቂጣ በዓል እየተቸኮለ የሚበላ መስዋዕት ማለት ነው። የዚህም ታሪካዊ መነሻው በዘመነ ኦሪት ይከበር የነበረው በዓለ ፋሲካ ሲሆን ይህም እስራኤል ዘስጋ ከግብጽ የባርነት ቀንበር ወደ ነጻነት የተላለፉበት ከባድ ሐዘን ወደ ፍጹም ደስታ የተሸጋገሩበት በዓል ነው። በዚህ ኦሪታዊ ምሳሌ በዓል አሁን አማናዊ በዓል ወይም ደግሞ በዓለ ትንሣኤ ተተክቶበታል። ፋሲካ ወይም ደግሞ በዓለ ትንሣኤ በዘመነ ሐዲስ እስራኤል ዘነፍስ የሆነን ምእመናን የክርስቶስን ትንሣኤ የምናከብርበት ዕለት ነው። ይህ በዓል ከኃጢአት ወደ ጽድቅ፣ ከውርደት ወደ ክብር፣ ከጠላት ሰይጣን አገዛዝ ወደ ዘላለማዊ ነጻነት፣ ካደፈ ከጎሰቆለ አሮጌ ሕይወት ወደ አዲስ ሕይወት የተሸጋገርንበት ከበዓላት ሁሉ የበለጠ የነጻነት በዓል ነው። ለዚህም ክርስቲያኖች በታላቅ ደስታና መንፈሳዊ ስሜት በዓሉን ያከብሩታል። መድኃኒታችን ኢየሱስ ክርስቶስ ሞትን በሞቱ ድል ነስቶ ሙስና መቃብርን አጥፍቶ በስልጣኑ የተነሳው መጋቢት 29 ቀን እንደሆነ የታሪክ ቤተክርስቲያናት ያስረዳሉ። የትንሣኤ በዓል መከበር የጀመረው በቅዱሳን ሐዋርያት በሰባ አርድእት ኋላም ደግሞ በየጊዜው በተነሱ ሊቃውንትና ምእመናን ነው። ድምቀቱና የአከባበር ስርዓቱ ይብዛ ይቀንስ እንደሆነ እንጂ በዓሉ መከበሩ ተቋርጦ አያውቅም። በቅብብሎሹ ከዚህ በደረሰው ትውፊት መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሙነ ሕማማት ግብረ ሕማማቱን ስታነብ ሰንብታ ለትንሣኤ እሁድ አጥቢያ ማታ በ2 ሰዓት ለጸሎት ተሰብሰቡ ስትል የደወል ድምፅ ታሰማለች። ካህናቱም በቤተክርስቲያን ተሰብስበው ስርዓቱን በጸሎት ይጀምራሉ። ህዝቡም በቤተክርስቲያን ይሰበሰባል። ካህናቱ መዝሙረ ዳዊት፣ ነቢያት ሰለሞንና ውዳሴ ማርያም ከተደረሰ በኋላ ተፈስሒ ማርያም ለአዳም ፋሲካሁ የሚለውን ግጥማዊ የደስታ መዝሙር ይዘምራሉ። ምንባቡ ጸሎቱና ሌላውም ስርዓቱ ከተፈጸመ በኋላ ጸሎተ አኩተት ተደርሶ ዲያቆኑ ነጭ ልብሰ ተክህኖ ለብሶ አክሊል ደፍቶ መስቀል ይዞ በጌታችን መቃብር በራስጌና በግርጌ በታዩት መላእክት ምሳሌ እንደርሱ ነጭ ልብሰ ተክህኖ በለበሱ ድባብ ዣንጥላ በያዙ መብራት በሚያበሩ 2 ዲያቆናት ታጅቦ በቅድስት ቆሞ ወተንሥአ እግዚአብሔር ከመዘንቀሃ እምነዋም ወከመ ኃይል ወሃደገ ወይን ወቀተለ ጸሮ በደሃሬሁ እግዚአብሔር ከእንቅልፉ እንደሚነቃ ተነሳ፣ የወይን ስካር እንደተወው ኃይል ሰውም ጠላቱን በኋላ ገደለ የሚለውን የዳዊት መዝሙር በረጅም ያሬዳዊ ዜማ ይሰብካል። ካህናቱም ከበሮ እየመቱና በእርጋታ እያጨበጨቡ ተቀብለው ይዘምራሉ። ህዝቡም በጭብጨባና በእልልታ የደስታ ዝማሬው ተሳታፊ ይሆናል። ይህ ምስባክ በዲያቆናትና በመላው ካህናት 2 ጊዜ በዲያቆንና በመላው ካህናት 1 ጊዜ ደግሞ በጋራ ይዘመራል። ይህም በድምሩ 5 መሆኑ 5500 ዘመን ሲፈጸም በጌታችን ሞትና ትንሣኤ ዓለም ለመዳኑ ምሳሌያዊ ማስረጃ ነው።
በመቀጠልም ካህኑ ትንሣኤውን የሚያበስር ትምህርት ከማቴዎስ ከማርቆስና ከሉቃስ ወንጌል አውጥቶ ያነባል። የዮሐንስ ወንጌል በቅዳሴ ጊዜ ይነበባል። በማስከተል ከሊቃውንቱ መካከል ስራው የሚመለከተው ወይም የተመደበው ባለሙያ መስቀል ይዞ ትንሣኤ ከልዕለ አመነ የሚለውን እስመ ለዓለም ከቃኘ በኋላ ለበዓሉ ተስማሚ የሆነውን አርአያ ተመርቶ በመቋሚያ ይዘመማል። ከዚያም ዮም ፍስሐ ኮነ በሰንበተ ክርስቲያን እስመ ትንሣኤ ክርስቶስ እሙታን፣ ክርስቶስ ከሙታን ተለይቶ ተነስቷልና በሰንበተ ክርስቲያን ዛሬ ደስታ ሆነ የሚለው አንገርጋሪ በመሪና በተመሪ ይደረጋል። በዚህ ጊዜ በጨለማ የነበራችሁ ሕዝቦች ኑ የትንሣኤውን ብርሃን እዩ፣ ብርሃንም ወስዳችሁ የብርሃኑ ተካፋይ ሆኑ እያለች ቅድስት ቤተክርስቲያን ያዘጋጀችውን ጧፍ እያበራች ታድላቸዋለች። ወዲያውኑም ትንሣኤ ከለዕለ አመነ ብርሃንከ ለአመነው ለኛ ብርሃንን ላከልን የሚለውን እስመ ለዓለም እየዘመሩ መብራት እያበሩ ካህናቱና ሕዝቡ ዑደት ያደርጋሉ። መዘምራኑና ካህናቱ ከዑደት ሲመለሱ ይህቲ ማርያም የተባለውን የኪዳን ሰላም ይጻፍና ኪዳን ተደርሶ ሲያበቃ እንደ ቦታው ደረጃ ፓትርያርክ ወይም ደግሞ ሊቀ ጳጳስ አሊያም ደግሞ ቆሞስ ወይም ደግሞ ቄስ ዘለግ ባለ ድምጽ በንባብ ክርስቶስ ተንሥአ እሙታን፣ ክርስቶስ ከሙታን ተለይቶ ተነሳ ሲሉ ካህናቱና መዘምራኑ በአብይ ኃይል ወስልጣን በታላቅ ኃይልና ስልጣን ብለው ይቀበላሉ። አሁንም ካህኑ አሰሮ ለሰይጣን ሰይጣንን አሰረው ባለ ጊዜ መላው ካህናት አግዙ ለአዳም አዳምን አርነት ነጻ ወጣው ይላሉ። በመቀጠልም ሰላም ሰላም አንድነት ፍቅር ሲሉ ሁሉም እሚዜሰ ከዛሬ ጀምሮ ብለው ይቀበላሉ። ካህኑም ኮነ ፍስሐ ወሰላም ሰላምና ደስታ ሆነ ብለው 3 ጊዜ አውጀው ነዋ መስቀለ ሰላም እያሉ መስቀል ሲያሳልሙ ካህናቱና ሕዝቡ ዘተሰቅለ ቦቱ መድኃኔ ዓለም እያሉ ይሳለማሉ። ካህኑም እግዚአብሔር ይፍታ ይላሉ። ግብረ ሕማማት ሲነበብበት ከሰነበተው ጸበል ይረጫል። የተረፈውንም ጸበል ሕዝቡ ለበረከት ወደ የቤቱ ይዞ ይሄዳል። ከዚያም ለኡካኑ ለቅዳሴ እየተዘጋጁ መዘምራኑ ምስባከ መወደሱን ካዜሙ በኋላ በመቋሚያ ይዘሙታል። አያይዞም ይትፌሳህ የተባለውን መዝሙር ቃኝተው ከዘመሙ በኋላ ወምድረን ይትገብር ፋሲካ ታህጺባ በደመ ክርስቶስ፣ ምድርን በክርስቶስ ደም ታጥባ ፋሲካውን ታደርጋለች እያሉ ይጸነጽላሉ። አያይዘውም የመዝሙሩን ሰላም ይጽፋሉ። መንፈቀ ሌሊት ሲሆን ቅዳሴ ተቀድሶ ስርዓተ ቁርባን ይፈጸማል። ከዚያም ስርዓተ ሕዝብ ወይም ደግሞ የሕዝብ ስንብት ከሆነ በኋላ ካህናቱም ሕዝቡም ወደ የቤታቸው ሄደው እንደየባህላቸው ይፈስካሉ ወይም ደግሞ ይገድፋሉ። የመግደፊያ ዝግጅት ለሌላቸው ነዳያንም በየመንደሩ እየተዞረ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እየተባለ ከስጋውም ካይቡም ከቅቤውም ከመጠጡም ይታደላል። ከትንሣኤ እሁድ ጀምሮ እስከ ዳግም ትንሣኤ ድረስ ሕዝበ ክርስቲያኑ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እየተባባለ በዚሁ መልኩ አብሮ እየበላ አብሮ እየጠጣ እየተደሰተ እግዚአብሔርን ሲያመሰግን ይሰነብታል። የተከበራችሁ የቻናላችን ቤተሰቦች በድጋሚ በዓሉ የሰላም የፍቅርና የጤና እንዲሆንላችሁ ተመኘን። በያላችሁበት መልካም ጊዜ ይሁንላችሁ።